ሁለት ሰው ጮሆ አሜን ይበል። እግዚአብሔርን የሚጠብቅ እዚህ ቤት ካለ ጮሆ አሜን ይበል። ዛሬም ያልተነካ ኃይል እግዚአብሔር ጋር አለ። ማንም ሊደርስበት ያልቻለ ክብር እግዚአብሔር ጋር አለ። ሁለት ሰዎች ላይ ዛሬ ምሽት ይወድቃል። ጠላቶቻችሁ ስለናንተ መጠቋቋም እንዳይችሉ አርጎ እግዚአብሔር ይቀይራቸዋል። ስለናንተ በክፋት መናገር እስከማይችሉ አርጎ ይቀይራቸዋል። የእግዚአብሔር ደመና አቅጣጫችሁን ቤታችሁን ይቀይረዋል። ሁለት ሰው ካለ ጮሆ አሜን ይበለኛ። ክብር ለጌታ ይሁን። የህይወት ጸጋል፣ የአገልግሎት ጸጋል፣ የሁሉ ጸጋል ግሎሪ የሚባል ኃይል ደግሞ አለ። እነዚህን ሁሉ ወይም ደግሞ የአገልግሎትን ጸጋ ፍሩትፉል የሚያደርገው የእግዚአብሔር ፕሬዘንስ አለ። በእግዚአብሔር ህልውና የሚያገለግል ሰው የትኛውም ነገስታት አያቆመውም። ተራው ዘመን አይደለም፣ ተራው መንደር አይደለም፣ ተራው ቀይ አይደለም። ነገስታቶች ማቆም አይችሉም። እንደዚህ አይነት ሰው ሁለት ሰው ኃይል ይዞ ዛሬ ይወጣል። ሁለት ሰው ክብር ይዞ ዛሬ ይወጣል። እየተፎካከሯችሁ እያሉ እግዚአብሔር የሚቀይር ኃይል እናንተ ጋር ያመጣል። ተፎካካሪዎች እያሉ የእናንተ የተለየ ይሆናል። የኔ የተለየ ነው በሉኝስ ይገሙና የኔ የተለየ ነው በያ። ቤት ስገቢ ከዚህ በኋላ ድምጽሽ ውጪ ድምጽሽ በየቦታው በየስፍራው በያላ ስፒካንታ ፕራዲያኖ እያንዳንዱ በሚያገኟችሁ ሰው ፊት እግዚአብሔር ያከብዳችኋል። ያከብዳችኋል። አለቀ የሚባል ኃይል የለም። አለቀ የሚባል ጸጋ የለም። በቃ የሚባል ፕሬዘንስ የለም። የእግዚአብሔር ህልውና ሁሌ አዲስ ነው። ሁለት ሰው ካለ ጮሆ አሜን ይበል። አሜን ካልክ አሜን። አቅጣጫችሁን እግዚአብሔር ይቀይራል። ቤታችሁን ይቀይራል። ላይፋችሁን ይቀይራል። ህይወታችሁን ይቀይራል። ባላችሁ ጸጋ ላይ ቅባት እግዚአብሔር ያመጣል። የሚቀይር እጅ ያገኛል ብዬ አገለግላለሁ። የሚቀይር ምን እጅ ሳብራሃቶስ ብዙ ሰው ሊውላችኋል። ብዙ ሰው ጨብጧችኋል። ሊቀይሯችሁ አልቻሉም። አንድ የሚቀይር እጅ ግን ይመጣል። ያለሽበትን አቅጣጫ የሚቀይር እጅ ከሰማይ ይመጣል። ወይኔ ኢየሱስ ሳዳሃታባሪያኖስ ሎፕሬዲያ ካቶቨርሻኒያ ታባያ ከባባድ ለውጦች ጉባኤ ላይ አሁን መጥተዋል። ከባባድ ኃይል ጉባኤ ላይ መጥተዋል። ከባባድ ደመና ጉባኤው ላይ መጥተዋል። አንተ እሱ ሲመጣ ሰፍሮ አይቆልብም። ሰጥቶ አታጣም። ለቆብ አታጣም። እግዚአብሔር ለብዙዎቻችሁ ዛሬ እጁን ይዘረጋል። እጁን በኢየሱስ ስም ይዘረጋል። አይናሉ ፈርሻ ካባሃዶስ ሐላብራሃዲያኖ ኮቶፍራዲያና ማቴኒያ ዘብራሃዶ ኮቨርቻኒያ ላቦዲያስ ዛሬም ማናቸውም ያልደረሱበት ኃይል አለ። እግዚአብሔር ላንተ ይሰጣል። ማንም ቢፍጨረጨር ማንም ያልደረሱበት ክብር አለ። ወደዚህ ክብር እግዚአብሔር ያስገባቸዋል። ወደዚህ ሙላት ያስገባቸዋል። ስለ አንድ ትንሽ ነገድ ግን ደግሞ ትልቅ ግሎሪ ስለተገለጠበት፣ ትልቅ ቅባት፣ ትልቅ ኃይል ስለተገለጠበት ስለ አንድ ነብይ እናያለን። ጌታ ኢየሱስ ይባረክ። የሚቀይር እጅ ያገኛቸዋል። ሁላችሁም የምታውቁት ቃል ግን ዛሬም አዲስ የሆነ የእግዚአብሔር ህልውና የተቀመጠበት ትንቢተ ኤርምያስ ምዕራፍ 1 ላይ ቁጥር 4 ጀምሮ ያለውን እናያለን። ጌታ ይባረክ። አንዳንድ ሰው በቃ ኃይል ነው የሚያስፈልጋችሁ፣ ይመጣል። ይመጣል። ታላቅ ኃይል ይመጣል። እስኪ ይመጣል ስትሉ አሜን በሉ። እሺ ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ኦኬ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። አሜን። የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ። የእግዚአብሔር ቃል እንዲህ ሲል መጣ። አሜን። በሆድ ሳልሰራ አውቄያለሁ፣ ከማፀንም ሳትወጣ ቀድሼያለሁ። እሺ። ለአሕዛብም ነብይ አድርጌያለሁ። ለአሕዛብ ምን አድርጌያለሁ? ነብይ አድርጌያለሁ። ለአሕዛብ እሺ። እኔም ወየው ጌታ እግዚአብሔር እኔም ወየው ጌታ እግዚአብሔር ሆይ እነሆ ብላቴና ነኝና። ልክ ምንድነኝ አለ? ብላቴና ነኝ። እሺ። ብላቴና ነኝና እናገር ዘንድ አላውቅም አልኩ። እሺ። እግዚአብሔርም ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝንም ሁሉ ትናገራለህ። ብላቴና ነኝ
አትበል። ከዛስ እኔ አድን ዘንድ ከአንተ ጋር ነኝና አድን ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ከፊታቸው አትፍራ። የሆነ ተራራ አለ አይደል? ወድቋል። ከዚህ ስትወጣ ካንተ ጋር ነኝና ምን አትበል? አትፍራ። ኦኬ ከፊታቸው አትፍራ ይላል እግዚአብሔር። ምን አትበላቸው? አትፍራቸው። እሺ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። ማይ ጋድ በቃ አንድ እጅ ወደ አንተ ቤት ዛሬ ይመጣል። መብቴ የተገኘበት ሰው ተብለ እንድትጠራ አንድ እጅ ቤት ላይ ይመጣል። አንድ እጅ ወደ አድራሻሽ ዛሬ ይመጣል። እጁን ዘርግቶ ዳሰሰኝ። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። ኦኬ እግዚአብሔርም እነሆ ቃሌን ባፍ ውስጥ አኖሬያለሁ። እግዚአብሔርም እነሆ ቃሌን ባፍ ውስጥ አኖሬያለሁ። አሁን ሄደ የምታወራው ዝም ብለ የቤተሰብን ቃል አይደለም፣ ያደከበትን የማህበረሰብ ቃል አይደለም፣ የምድርን ቃል አይደለም። አሁን የምታወራው አለ የኔን ቃል ነው አለ። ከእግዚአብሔር የሚሰማ እዚህ ቤት አለ። አንደበቱ የሚዳሰስ እዚህ ቤት አለ። ህይወቱ የሚቀየር ሰው እዚህ ቤት አለ። እሺ እነሆ ትነቅልና ታፈርስ ዘንድ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ። በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ። መጀመሪያ እግዚአብሔር ለአሕዛብ ነብይ አድርጌሃለሁ አለ። ነብዩ እንዲህ አለ፣ እኔ ፕላቴና ነኝ አለ። ይሄን ኦፊስ አላቀውም አለ። እንዴት ትንቢት እንደሚወራ እንዴት እንደሚነገር አላቀውም፣ ይሄን ግሬስ አላቀውም ሲል ኖ አለው እግዚአብሔር። ፕላቴና ነኝ አትበል አለው። ከዛ አፉን ከዳሰሰው በኋላ በፊት በአሕዛብ ፊት ነው ያለው። አሁን ደግሞ ምንድነው ያለው? በነገስታትና በአሕዛብ ፊት አለ። የአሕዛቦች ይገርመዋል አለ፣ ነገስታት ካንተ ይሰማሉ አለ። ስለዚህ እግዚአብሔር አንድ እጅ ወደ አንተ ሲልካ ያለው ሰው መንደሩ አይደለም አደባባዩ አንተን መስማት ይጀምራል። ሁለት ሰው ካለ ጮሆ አሜን ይበላ። እግዚአብሔር አምላክ መንደሩ ብቻ አይደለም አደባባዩ እንዲሰማ ያደርጋል። ሃላሶ ከባያ አንተ እንዴት ደስ ይላል! እግዚአብሔር ህልውና፣ እግዚአብሔር ክብር፣ እግዚአብሔር ጸጋ በነገስታት በአሕዛብና በነገስታት ላይ ምን አድርጌያለሁ? ነብይ አድርጌያለሁ። ከዚህ በኋላ አንተ ተራ ሰው አይደለም። አንተን የቀየረ እጅ መጥቷል። አንተን የቀየረ መንፈስ እንደ ትላንትና ወይም እንደ ዛሬው ጠዋት ሰዎች እናንተ መስማት አይችሉም። ከዚህ በኋላ የሆነ ነገርሽ ተቀይሯል። ስታወሪ የሆነ ነገር ይነቀላል። ዝም ብሎ መሰለ ወደ ሰማሪያ ከገባ በኋላ የፊልጶስ ከንፈር የከበደው የፊልጶስ ስብከት የከበደው የእግዚአብሔር እጅ በላዩ ላይ ስለመጣ ነው። ዝም ብሎ ይመስላችኋል? ነቢዩ ኢሳይያስ እስከ ምዕራፍ 5 ባክስትሪ ተነብያል። የኋላውን ፕሮፌት ይተነብያል። 6 ላይ እጅ ሲመጣ፣ 6 ላይ እሳት ሲመጣ፣ 6 ላይ ቅባት ሲመጣ፣ 7 ላይ እነሆ አለ ድንግል ትጸንሳለች ወንድ ልጅም ትወልዳለች አለ። የ700 ዓመት ትንቢት ማየት ጀመረ። ይህን ብቻ አይደለም፣ ኢየሱስ ሲሰቀል ገብቶ ማየት ጀመረ። የአንድ ሰው ዓለም ዛሬ ምሽት ይቀየራል። የአንድ ሰው አገልግሎት ይቀየራል። የአንድ ሰው ሩጫ ይቀየራል። እንደ ተጠላሽ አትቀጥይም። ርስትሽ በዚህ ቃል ይመለሳል። የምትጠብቂው ቁልፍ በዚህ ቃል ዛሬ ትቀበያለሽ። ሁለት ሰው ካለ ጮሆ አሜን። ሁለት ሰው ካለ ጮሆ አሜን። የመጨረሻ እጃችሁን ከፍ አድርጉና እንዲህ በሉ፣ የሚቀይር እጅ ወደ እኔ መጥቷል በሉ። ድገሚያ፣ የሚቀይር እጅ ወደ እኔ መጥቷል በሉ። ህይወትን የሚቀይር፣ ቤትን የሚቀይር፣ ትዳርን የሚቀይር፣ ልጆችን አካሄዳቸውን የሚቀይር የእግዚአብሔር እጅ ወደ አንቺ መጥቷል። የእግዚአብሔር እጅ ወደ አንተ መጥቷል። ሲዝን መጥቷል። ሲዝን ሲሆን አትጋፊ። ግፊያ ፉክክር አይኖር። ቀድሞ ያንቺ ዘመን ፉክክር ግፊያ የሚችለው አይደለም። እግዚአብሔር ፉክክር ግፊያ እንዳይችለው አድርጎ ነው ዘመን የሚሰጥሽ። ሲክስሽ ደግሞ የገንዘብ ካሳ ብቻ አይደለም፣ የእድሜም ካሳ አለ። አሜን አትይኝም ወይ? የ90 ዓመቷን ሳራ ወደ 17 ዓመት የመለሰ ጌታ ሃይናሎ ፕሬካታባር ሻዲና
የ75 ዓመቱን አብርሃም 100 ዓመት ጨምሮ 75 ዓመት ያስቀጠለው ይሄ አምላክ ነገራችሁን ረጅም ያስኬደዋል። የእሱ አገልግሎት አጭር ነው። የእሱ አገልግሎት ይቆማል። የእሱ ሩጫ ይቆማል። የእሱ ጸሎት ይቆማል። ያሉ እያሉ ረጅም ትጓዣለሽ፣ ረጅም ትሄጃለሽ፣ ረጅም ትጓዣለሽ፣ ረጅም ትወጫለሽ፣ ረጅም ታገለግያለሽ፣ ረጅም ይሆናል። እስኪ ደጆቼ አይዘጉም በሉኛ። ሁለት ሰው ካለ ጮሆ የኔ በር አይዘጋም ይበለኝ። ከዚህ ምሽት ጀምሮ በሎ፣ ከሐምሌ 8 ጀምሮ በሎ፣ ከ2018 በሎ፣ 11ኛ ወር በሎ፣ ሮብ ቀን ምሽት ጀምሮ በሎ፣ የሰማሁት ቃል በሎ አድራሻዬን ቀይሮታል። እንደ በፊቱ አልገኝም በያ። ሰው ካለ ጮሆ አሜን። ቃሉን አይቀይርም ጌታ። ያንቺን ድካም አይቶ አይቀይርም አለ። ዛሬ እንደ በረታ አለ፣ እንደ ከበደ አለ። ድሮስ ያንቺን ኃይል ተማምኖ አልጠራሽም። ያንተን ጉልበት ተማምኖ አልጠራም። ራሱን ባንተ ውስጥ አይቶት ሰው ብላቴና ነኝ አትበላል። ጌታ ሆይ መውጣት አቃተኝ ያላችሁ መልእክት አለኝ። አባቶይ ቀይር አሁን ያለውበትን ያላችሁ መልእክት አለኝ። እጅ መጥቷል። የሆነ እጅ መጥቷል። ነብይ አድማሱን የሚቀይር እጅ ዛሬ መጥቷል። ይሄ ቃል ለኔም ነው። አሜን። ለዚች ቤተክርስቲያንም ነው። አሜን። ከዚህ ቀን በኋላ ይወላችሁ አንዳንድ እዚህ የምታዩቸውን ሰዎች ለመያዝ የማይያዙ ሰዎች አሉ። ለመገኘት የማይገኙ ሰዎች አሉ። ያገለግላሉ፣ አይለመዱም። የክራይስት አገልግሎት ያ ነው አይደል? ያገለግላል፣ አይለመድም። ይጸልያል፣ አይለመድም። ይሰብካል፣ አይለመድም። ቃያንቺ እንደዛ ነው። አሜን በያ። ያጁና ከጎንሽ እንዲበስ እጅ መጥቶብሃል በዩ። ድገሚያ እጸልያለሁ። እጅ መጥቶብሃል በሉት። አቅጣጫህን የሚቀይር በሉት። እጅ መጣ በለው። ሰው አለ ለጌታ እልልታ። የሚቀይር ምን መጣ? ታምናለህ? የሚቀይር ምን? የሚቀይር ምን ማለይ? አሜን ትያለሽ ወይ? ምቀኞችሽ ከዚህ ስትወጪ አታገኛቸው። በአንድ ወቅት ላይ ዳዊት ጎልያድን ጣለው። ንጉሥ ዳዊት ጎልያድን ጣለው። ከጣለው በኋላ እስራኤልን አሳረፋቸው። እሱ ግን እረፍት አጣ። ሳኦል ያሳድደዋል፣ ያባረዋል። ጫካ፣ ሜዳ፣ መግቢያ መውጫውን ሁሉ ተቆጣጠረበት። መሄጃ አጣ፣ መግቢያ አጣ፣ መሄጃ አጣ። ጨነቀው። እስራኤልን ያሳረፈ፣ ሳኦልን ኢቭን ያሳረፈ፣ መሪውን ያሳረፈ፣ ከተማውን ያሳረፈ የጀግና ንጉሥ እረፍት ቦታ አጣ። ጫካ ሲገባ ይመጣሉ፣ ሲሄድ ይመጣሉ፣ ሸለቆ ሲሄድ ይመጣሉ፣ ምሽግ ሲገባ ይመጣሉ። መሄጃ ግራ ገባው። ከዛ ቀጥታ የመጨረሻ አማራጭ ወዴት ነው ሄደው? ወደ ፍልስጤም። ከፍልስጤምም ወደ ጌት ሰፈር ሄደ። ጌት ደግሞ የጎልያድ ሰፈር ነው። ወደ ጠላቶቹ መንደር ማለት የመጨረሻ አማራጭ እኮ ነው። ወዳጅ የተባለ ሁሉ ዘግቶበታል። ስለዚህ ቢያንኳኳ አይከፍቱለትም። ስለዚህ ጋሻ ጃግሬዎችን ያዘና ወደ ጠላቶቹ መንደር ገባ። ጌታ ፌቨር ሰጠው። የሚገርመው የጌት ንጉሥ በዝና እንጂ በመልክ አያውቀውም። ስለዚህ ሄደ፣ መጣ፣ ገባና በድፍረት እኮ የጨነቀ ቀን በቃ ምን እልሃለሁ፣ ግርግዳ ላይ ሁሉ ልትሮጥ ትችላል። ሲዘጋጋ ሰማይ ናስ ምድር ብረት ሲሆን የሰው ልብ ሁሉ ካንተ ሲዘጋ ያጎረስካቸው ሁሉ ዞር ሲሉ በር የከፈትክላቸው ሁሉ በአንተ ላይ ሐሜት ሲከፍቱ ምንም ታረቅ። ወደ ጠላት ሰፈር ሄደና ወደ ጌት ሰፈር። ጎልያድ የጌት ሰፈር ሰው። ጎልያድን የገደለው ዳዊት ወደ ጠላቱ ሰው ወደ ገዳዮቹ ሄደ። ወደ ገዳዮቹ ሄደ።
እንዲህ አለው ንጉሥ አለው በዚህ እንድንተገን ወይንም እንቀመጥ ዘንድ አለ ስፍራ ስጠን ሲለው ንጉሥ ዌልካም አለው። በስም እንጂ በአካል አያውቀው ደፋር ነው ዳዊት። ከዛ በኋላ እንዲያረገ ጠላቱ መንደር ገብቶ አንድ ቀን አደረና ኔክስት ዴይ እንዲህ ብሎ ተነሳ። አሁን እኔ የምፈልገው አለ ጠላቱ መንደር ገብቶ እኮ ገዳዮቹ መንደር ገብቶ አሁን እኔ የምፈልገው አለ አሉት ንጉሥ ሆይ አቤት ካንተ ጋር እዚህ ከተማ መቀመጥ ጥሩ አይደለም። ስለዚህ ከከተማችሁ አንዱን ከተማ ለኔ ስጠኝ። ቤት ስጠኝ አይደለም ያለው ከተማ። ሃሌሉያ ካሌብ ከተማ መካከል አንዱን ስጠኝ አለ። ጠላቱ ሰፈር ገብቶ እኮ ንጉሥ እንዲህ አለው ኦኬ አለ። ሁሉም እሺ እንዲልህ የሚያረግ ግሬስ አንተ ላይ ይመጣል። ሁሉም እንዲሰማ የሚያረግ ቅባት ይመጣል። አቤት ኢየሱስ፣ አቤት የኔ አምላክ የኔ ኢየሱስ፣ ሁሉም እንዲሰማሽ የሚያረግ ቅባት ይለቅብሻል። ከዚህ ምሽት በኋላ ሁለት ሰው መልእክት ስላለኝ ጠላትሽ በር ከፍቶ ይሄዳል። ቁልፉን ሰጥቶሽ ይሄዳል። አዳ ኮርሲታል ቫርሻ ሰጥቶሽ ነው የሚሄደው። እንዳልተሟገተሽ፣ እንዳልታገለሽ፣ እንዳላሯሯጠሽ፣ እንዳላስለቀሰሽ፣ እንቅልፍ እንዳላሳጡሽ፣ ጸሎትሽን እንዳልያዙት፣ ሐቅም እንዳላሳጡሽ ለቀው ይሄዳሉ። ለቀው ይሄዳሉ። ለቀው ይሄዳሉ። ዳሃቶ ሳይ እስኪ ለቀው ይሄዳሉ በሉኝ። እንዳላስለቀሷችሁ፣ ሌሊታችሁን እንዳልተቆጣጠሩ፣ ሐሳባችሁን እንዳልያዙት ራኖስ ፊካል ፕራካቶቬኒያ እያንዳንዱ ነገራችሁን እንዳልተቆጣጠሩት ከዚህ ስትወጡ ለቀው ይሄዳሉ። አንዳንዶቻችሁ መልካም ዜና ነው የምትሰሙት። ከዚህ ስትወጪ ጠላትሽ ራሱ ደውሎ ነይ ውሰጂ ይላል። ከሳሽሽ ራሱ ደውሎ ነይ ውሰጂ ይላል። ዋይ ኮፌሪያናስ እንዲህ በሉ ሲዝኑ የኔ ብቻ ነው በሉ። ባይዘ እግዚአብሔር ሊደብቃችሁ አያወጣችሁ። አወጣ ማለት አወጣ። የሚደብቁ ምላሶች አሉ። ዲያብሎስ የሚለው ቃል ሁለት ፍቺ ነው ያለው። ዲያ የተጣለ ነው፣ ብሎስ ሐሳብ የወደቀ ሐሳብ ይዞ ወደ እናንተ ይመጣል። ስለዚህ ሌሊትሽን ሁሉ ይቆጣጠሩታል። እንደ ውጋት እየመጡ አይምሮሽን ይመቱታል። እግዚአብሔር ከገለጠሽ ማንም አይደብቅሽም። እግዚአብሔር ካወጣሽ ማንም አይደብቅሽም። ጠላቱ መንደር ገባና እኔ የምፈልገው ባለ 3 መኝታ ቤት ነው አላለው። ባለ 2 መኝታ ነው አለ። ግቢ ነው አለ። 1000 ካሬ ነው አላለውም። ከተማ ለአንድ ሰው ይሄ ከተማ ተላልፎ ይሰጠዋል። ኧረ አንድ ሰው አሜን እተነብያለሁ። አሜን። ከተማው ተላልፎ ይሰጥሃል። 7ቱም አህጉራት ተላልፎ ይሰጡሻል። ሁለት ሰው ካለ ጮሆ የኔ ነው ሲል አሜን፣ የኔ ነው ሲል አሜን። እንዲህ በሉ የሚቀይር እጅ መጣ በሉ። ምን የሚል ማንን? ምን የሚል? አብዛኞቻችሁ ዛሬ እንዲያረጋል ጌታ አሕዛብን አይደለም የክርስቲያን ጠላትን ከፊት ያርቃል። ለቀውልሽ ይሄዳሉ። እስኪ ትተው ይሄዳሉ በይ። ከተማ ሲጠይቀው ንጉሥ አልከበደውም። ኦኬ አለ። ውሰድ አለ። ሰጠው። ተፈጸመ። ላውጅብሻ ከፍ አድርጊ እጅሽን። ከዚህ ምሽት ጀምሮ ከተማ አንቺን ይሰማሻል። የገባሽበት ከተማ አንቺ ተሰሚያለሽ። የገባችሁበት ቦታ ሁሉ ተሰሚነት ይኖራቸዋል። ሁለት ሰው ካለ ዘርግቶ አሜን ይበላ። የገባውበት ከተማ በሉ ተሰሚነት ይኖረኛል። ተሰሚነት ይኖረኛል። ድገሚና ተሰሚነት ይኖረኛል። አታጨበጭቡም?
ይህንን ቪዲዮ እስከመጨረሻ ስለተከታተላችሁ እናመሰግናለን። ውድ የበክርስቶስ ደም ዓለም አቀፍ ቤተክርስቲያን ቤተሰቦች በአገልግሎታችን እንዲሁም በመንለቃቸው ቪዲዮዎች አልፎ የእግዚአብሔር መንፈስ እየባረካችሁና እያጽናናችሁ እንደሆነ እናምናለን። የምንለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሶት ከታች ባለው የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪም በአገር ውስጥና ከሀገር ውጭ ላሉ ዘመድ አዝማዶ እርሶ ከተባረኩበት በኋላ ሼር በማድረግ ቤተሰብ እንዲሁም የአገልግሎቱ ተካፋይ ያድርጓቸው። በዚህም የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁ መስራት ለምትወዱ ሁሉ ስክሪኑ ላይ ያሉትን የባንክ አካውንቶቻችንን መጠቀም ይችላል። ባሉንም የፕሮግራም ቀናቶች ላይ መተው የአገልግሎታችን ተካፋይ እግዚአብሔርም ለምድራችን ቀብቶ ባስነሳው በፕሮፌት አድማሱ አፈወርቅ እየሰራ ያለውን ስራ ተካፋይ እንዲሆኑ እንላለን። ከዩቲዩብ በተጨማሪ በሌሎች በማህበራዊ ድረገጾቻችን በቲክቶክ፣ በፌስቡክ፣ በቴሌግራም እንዲሁም በዋትስአፕ ሊያገኙን ይችላሉ። ወንጌል ያሸንፋል።